አውሮፓ ህብረት ኢትዮጵያውያን ላይ አድርጎት የነበረውን የቪዛ ማዕቀብ ወይም ደግሞ እገዳ ማንሳቱን አብዛኞቻችን ሰምተናል። ጥሩ ዜና ነው። እንግዲህ ላለፉት 2 ዓመታት ኢትዮጵያውያን የሸንገን ቪዛ ሲጠይቁ የተለያዩ ማዕቀቦች ተጥሎባቸው ነበረ። ምክንያቱም ደግሞ በአውሮፓ ህብረት በሚገኙ ሀገራቶች ውስጥ ያሉ ህገወጥ ኢትዮጵያውያንን ወደ ሀገራቸው ለመመለስ በሚደረገው ጥረት ኢትዮጵያ ዜጎቿን ለመቀበል እና ይህን ፕሮሰስ ፋሲሊቴት ለማድረግ ሬዲ አይደለችም ወይም ደግሞ ምንም አይነት ተነሳሽነት አላሳየችም በማለት የአውሮፓ ህብረት ይህንን ማዕቀብ ጥሎ ነበረ። እንግዲህ አብዛኞቻችን እናውቃለን። እንግዲህ ማዕቀቦቹ ደግሞ የቪዛ ፕሮሰሲንግ ታይም አብዛኞቻችንን ኮንሰርን የሚያደርገን በፊት 15 ቀን ድረስ የነበረው የኤምባሲ የቪዛ ፕሮሰሲንግ ታይም ወደ 45 ቀን ማደግ እንዲሁም ደግሞ ሌሎች ብዙ አይነት ኮምፕሊኬትድ የሆኑ ዶክመንቶችን እንድናቀርብ መጠየቅ እንዲሁም ደግሞ ዲፕሎማቶች እና ሌሎች ከዚህ በፊት የቪዛ ክፍያ የማይጠየቁ አካላት ቪዛ እንዲከፍሉ ማድረግ ከማዕቀቦቹ የተወሰኑት ናቸው ማለት ነው። እንግዲህ አሁን ላይ ይሄ ማዕቀብ ሙሉ ለሙሉ ተነስቷል። እንግዲህ በአንድ በኩል ጥሩ ዜና ነው፣ በአንድ በኩል ደግሞ ጥሩ ዜና አይደለም ማለት ነው። ምክንያቱም ጥሩ ዜና የሆነው እንግዲህ የሸንገን ቪዛ ለመጠየቅ ፕሮሰስ የሚያደርጉ ሰዎች ዊዝን ሾርት ታይም መልስ ያገኛሉ። ላይክ በ15 ቀን በ10 ቀን እንደ በፊቱ መልስ ያገኛሉ የሚል ሲሆን፣ ሁለተኛው ደግሞ ይሄ ማዕቀብ ለኢትዮጵያ የተነሳው ኢትዮጵያ ከዚህ በፊት የነበራትን ህገወጥ ዜጎቿን የመቀበል ተነሳሽነት በፊት ያልነበራትን ተነሳሽነት አሁን ደግሞ አስተካክላ በመስራት ዲፖርት የሚደረጉ ዜጎቿን ለመቀበል ፈቃደኛ መሆኗን እና በዚህ ጉዳይ ሊሰሩ በመስማማታቸው የተሻለ ነገር መኖሩ ስለተረጋገጠ ነው እንግዲህ የአውሮፓ ህብረት ይህንን የፈቀደው እና ያ ማለት እንግዲህ በአውሮፓ ህብረት ውስጥ የሚገኙ ስደተኞች ወረቀት ያልተሰጣቸው ወይም ኢሌጋል የተባሉ ስደተኞች እንግዲህ ወደ ሀገራቸው ዲፖርት የመደረግ ፕሮባቢሊቲያቸው ከፍተኛ እንደሆነና ያው ለዚህም ደግሞ ኢትዮጵያ ዌልካም ለማለት ሬዲ እንደሆነች የተለየ ነገር ስለታየ ነው ማለት ነው ከበፊቱ። ከዚህ ጋር ተያይዞ እንግዲህ ስዊዘርላንድ ላይ ለመምጣት ፕሮሰስ ለማድረግ የምትፈልጉ ሰዎች ከዚህ በፊት በቲክቶክ ቪዲዮ ብዙ ሰርቻለሁኝ። ስዊዘርላንድ የምትመጡባቸውን ህጋዊ መንገዶች ብዬ ብዙ አብራርቻለሁኝ። አሁንም እንግዲህ የአውሮፓ ህብረት ይህንን ማዕቀብ ከጣልና ቪዛ የማግኘት የፕሮሰሲንግ ታይሙ ካጠረልን ቪዛ ለመጠየቅ ለምትፈልጉ ሰዎች ስዊዘርላንድ ላይ መምጣት የምትችሉባቸውን ህጋዊ መንገዶች ደግሜ እዚህ ጋር ሰራላችኋለሁ ማለት ነው። ስለዚህ የመጀመሪያው መንገድ ምንድን ነው? የፋሚሊ ቪዛ ነው። የፋሚሊ ቪዛ ማለት ስዊዘርላንድ ውስጥ የሚኖር ባል፣ ሚስት፣ ወላጅ ካላችሁ ባል ሚስቱን መውሰድ ይችላል፣ ሚስት ባሏን መውሰድ ትችላለች። እንዲሁም ደግሞ 21 ዓመት ያልሞላቸው ልጆች ካላቸው መውሰድ ይችላሉ። እንዲሁም ደግሞ እነሱ ላይ ዲፔንደንት የሆኑ ፋሚሊዎች ካሏቸው ለምሳሌ እናት ሊሆን ይችላል፣ አባት ወይም ደግሞ ግራንድ ፓረንትስ እነሱን ፕሮሰስ አድርገው በፋሚሊ ቪዛ መውሰድ ይችላሉ ማለት ነው። የፕሮሰሱ ሁኔታ ደግሞ የሚወሰነው እንደ ሰዎቹ ስዊዘርላንድ ላይ የሚኖሩ ሰዎች እንዳላቸው የቪዛ የፐርሚት አይነት የወረቀት አይነት ዲፔንድ ያደርጋል ማለት ነው ፕሮሰስ የሚያደርጉበት ሁኔታ። ሌላኛው ደግሞ የስቱደንት ቪዛ ሲሆን ያው እንደ ሌሎች ሀገሮች ስኮላርሺፕ አፕላይ አድርጋችሁ አክሴፕት ስትደረጉ ዩኒቨርሲቲው የአድሚሽን ፔፐር ሲልክላችሁ ያንን ፕሮሰስ አድርጋችሁ ኤምባሲው ቪዛ ሲሰጣችሁ የምትመጡበት መንገድ ነው ስቱደንት ቪዛ ማለት ነው። ሌላው ሶስተኛው የወርክ ቪዛ ነው። ወርክ ቪዛ ስዊዘርላንድ ላይ የሚገኙ የተለያዩ ካምፓኒዎች ላይ አፕላይ አድርጋችሁ እነዛ ካምፓኒዎች ሲቀበሏችሁ ፕሮሰስ አድርገው ያመጧቸዋል ማለት ነው። ህጋዊ የሆነ ሌጋል ፐርሚት ይሰጧቸዋል እዚህ ስትመጡ። ነገር ግን ስዊዘርላንድ ላይ
በወርክ ቪዛ የመምጣት ቻንሱ በጣም ጠባብ ነው። ይህንን በሌላ ቪዲዮ ሰፋ አድርጌ እሰራላችኋለሁ፣ ግን ትንሽ አጠር አድርጌ ለመናገር ያህል ምክንያቱም ስዊዘርላንድ አንደኛ ወርኪንግ ኢንቫይሮንመንቷ በጣም ለየት ያለ ነው። የስራ ቋንቋ የተለየ ነው። እንዲሁም ደግሞ ከአፍሪካ ፕሮፌሽናሎችን የመቀበል ፕሮባቢሊቲዋ በጣም ዝቅተኛ ነው እና ከአፍሪካ የሚመጡ ወርከሮች ብዙ ጊዜ ስዊዘርላንድ ላይ ብዙም አታዩም፣ ሬር ነው ማለት ነው። ግን ያው የቪዛ ታይፑ አለ፣ ወርክ ቪዛ ተብሎ አፕላይ ማድረግ መሞከር ትችላላችሁ ማለት ነው። ሌላው ብዙ ሰው የሚሞክረው የቱሪስት ቪዛ ሲሆን የቱሪስት ቪዛ ደግሞ ለ90 ቀን ስዊዘርላንድ መጥታችሁ ቪዚት አድርጋችሁ መመለስ የምትችሉበት የቪዛ አይነት ሲሆን ስዊዘርላንድ ብዙ ጊዜ ሀበሾችን የቱሪስት ቪዛ ትከለክላለች። ምክንያቱም ጎብኝተው ይመለሳሉ ሳይሆን ይጠፋሉ የሚል እሳቤ ነው ያላት። ብዙ ጊዜ ኢትዮጵያውያን አይሰጣቸውም በዚህ ምክንያት። ስለዚህ ስዊዘርላንድን መጎብኘት የምትፈልጉ ሰዎች ያው ስዊዘርላንድ ምንም እንኳን የአውሮፓ ህብረት ሀገር ባትሆንም የምትጠቀመው ቪዛ የሸንገን ቪዛ ነው። ከአውሮፓ ህብረት ሀገራቶች ውስጥ ቪዛ ለመስጠት ትንሽ ቀለል ያሉ ሀገራቶችን መርጣችሁ ሌላው ጋር አፕላይ አድርጋችሁ ለምሳሌ ጣሊያን ሊሆን ይችላል፣ ስፔን ኦር ግሪክ የሆነ ቀለል ያለበት ቦታ አፕላይ አድርጋችሁ እዛ አክሴፕት ከተደረጋችሁ በኋላ እዛ ሀገር ሄዳችሁ ለምሳሌ ጣሊያን ከሰጣችሁ ጣሊያን ገብታችሁ ከጣሊያን ወደ ስዊዘርላንድ መታችሁ ስዊዘርላንድን ጎብኝታችሁ መመለስ ትችላላችሁ ማለት ነው። ነገር ግን እዚህ ጋር እንድትይዙልኝ የምፈልገው ነገር ለጉብኝት ከመጣችሁ ለጉብኝት ነው። የ90 ቀን ያህል ቪዚት የማረጊያ ጊዜ ያላችሁ ስዊዘርላንድ ላይ ስቴይ የማረጊያ ማለት ነው። ነገር ግን ከዛ በኋላ እዛው ጠፍቼ ወረቀት ጠይቃለሁ ምናምን ብትሉ ትንሽ ኮምፕሊኬትድ ይሆናል። ምክንያቱም ስዊዘርላንድ በደብሊን ህግ መተዳደር ጀምራለች ከ2008 ጀምሮ ማለት ነው። የአውሮፓ ህብረት ሀገራት በሙሉ በደብሊን ሬጉሌሽን ስር ናቸው። ምክንያቱም የገባችሁበት ሀገር አሳይለምም ሆነ ምንም አይነት ጥያቄ መጠየቅ የምትችሉት የገባችሁበት ሀገር እንደሆነ በደብሊን ህግ ላይ ይደነግጋሉ ማለት ነው። ስለዚህ በቱሪስት ቪዛ ለምሳሌ ጣሊያን የቱሪስት ቪዛ ከሰጣችሁ ጣሊያን ገብታችሁ ስዊዘርላንድ መታችሁ አሳይለም ብትጠይቁ ይሄ የደብሊን ህግ ተፈጻሚነት ያገኛል ማለት ነው። ላይክ ፐርሚት የማግኘት ወይም ደግሞ አሳይለማችሁ አክሴፕት የመደረግ እድሉ በጣም ጠባብ ነው ማለት ነው። ምክንያቱም የገባችሁበት ሀገር መጀመሪያ ለእናንተ ቪዛ የሰጠው ሀገር ለእናንተ ሴፍ የሆነ ሀገር ተብሎ ነው የሚታሰበው በዚህ በደብሊን ሬጉሌሽን ማለት ነው። ስለዚህ ከሞላ ጎደል ይሄ ነው። አሁን ላይ ቪዛ ፕሮሰስ የማድረጊያው ታይም ስላጠረ እነዚህ ቤተሰብ ያላችሁ ሰዎች ይሄ ቻንስ ያላችሁ እንዲሁም ደግሞ ስኮላርሺፕ መሞከር የምትፈልጉ ሰዎች፣ የወርክ ቪዛ አፕላይ ማድረግ የምትፈልጉ ሰዎች እንዲሁም ደግሞ ስዊዘርላንድን መጥቼ ጎብኝቼ እመለሳለሁ የምትሉ ሰዎች አፕላይ ማድረግ ትችላላችሁ። ሌሎች ለቪዛ የሚያስፈልጉ ዶክመንቶችን በሌላ ቪዲዮ ሰራላችኋለሁ። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ አስታውቁኝ። በሌላ ቪዲዮ ሰፋ ባለ ሰራላችኋለሁኝ። ሂዊ ቢራራ ነኝ። ቲክቶክ ላይ በሌሎች በጣም ኢንተረስቲንግ በሆኑ ቪዲዮዎች ታገኙኛላችሁ። እንግዲህ ባይ